አባት ስትሆን የመጀመሪያው አደራ ስለ ትውልዱ መዋጋት። ተዋጊ አባቶች በዚህ ዘመንስ ብዙዎቹ አባቶች ምንድናቸው? ተዋጊዎች ሳይሆኑ መጋቢ አባቶች ናቸው። የምግብና መጠጥ ሚኒስቴር በእውነት የመከላከያና የማጥቃት ሚኒስቴር ሳይሆን አባት ሲባል እየሮጠ ነው። የት ሁለት ስራ ምን ለማድረግ? ልጆቹን ለማብላት። አንድ ስራ ሰርተ ተዋጋላቸው። ለዚህ ነው እኮ ዳዊት ባልጋው ላይ ሆኖ እንኳን ምን አለ? ለየሰለውን በርታ ሰውን። ያዕቆብ ባልጋው ላይ ተኝቷል። ልጆቹን በሙሉ አምጣልኝ አለ። ለምን? ከቃሉ ጋር የሚሰራ እግዚአብሔር አለ ማለት ነው። ለአባት የተሰጠው ትልቁ ስልጣን ይሄ ነው እንጂ እኔ የቤቱ መሪ ነኝና ሪሞት ኮንትሮል አንቺ ለማለት አይደለም። ይሄ ትናንሹን ነገር ላይ እኔ የምወስነው ቫኬሽኑ እኔ ለማለት እኮ አይደለም። ዋና ኦቶሪቲ ተሰጥቶናል። በእግዚአብሔር አባትነት ያለ ስልጣን በአባቶች ውስጥ አለ። ስለዚህ እግዚአብሔር ምን አይነት አባት ይፈልጋል? ተዋጊ አባት ይፈልጋል። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ካንተ ጋር ነው፣ ለብዙ ሕዝብም አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ ሕዝብ አባት አድርጌሃለሁና፣ እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ካንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ካንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ። ለአንተና ካንተ በኋላ ለዘርህ አምላክ እሆን ዘንድ። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና፣ እግዚአብሔር በዘመናት የሚገለጥ አምላክ ነው። ይህም በደንብ ስሙኝ። እግዚአብሔር ስለሚናገር ነው የመጣ ነው። እግዚአብሔርን ለመስማት ነው። ዛሬም ይናገራል የሚሉ ሰዎች አሉ። እግዚአብሔር በዘመናት ሁሉ ይናገራል፣ ተናግሯልም፣ ይናገራልም፣ ወደፊትም ይናገራል። መናገር ብቻ ደግሞ አይደለም፣ እግዚአብሔር በየኒዳችሁ ይገለጣል። ከከተማ ለይቶ ለአብርሃም ተገለጠለት። እዚህ ተቀምጠን ጉዳያችን ይለያያል፣ የልባችን ሐሳብ ይለያያል፣ መንገዳችን ይለያያል፣ ጥሪያችን ይለያያል። እግዚአብሔር ግን ለእያንዳንዳችን መገለጥ ይችላል ሳይሆን መገለጥ ይፈልጋል። ለምን? እግዚአብሔርን በማወቅ ነውና ሰው የሚድነው። እግዚአብሔር ብርሃን ነው፣ ለእኛም በራልን። ሲበራላችሁ ሲገለጥላችሁ ነው መቀየር የምትችሉት። ካለዛ እንደ ድር ሊሆን ይችላል፣ እንደ ማህበር እንደ ቤተሰብ ሊሆን ይችላል። አብረን ብዙ ዓመት ኖረን ቃሉ ግን እየነጠረ እንደ ድሮ ልንኖር እንችላለን። እግዚአብሔር ግን የሚፈልገው ለቃሉ የተከፈትን እግዚአብሔር ዛሬ ተናገረ እኔም እርሱን ሰማው እንድንል። ማስታወሻ የምትይዙ ብዙዎች አላችሁ። ስለእናንተ እግዚአብሔርን አመሰግናለሁ። ገብታችሁም ግን ብታነቡት ደግሞ በጣም ጥሩ ነው እና እግዚአብሔር ይናገራል፣ ለይቶ ይናገራል። ለሰው ስኬቱ እግዚአብሔርን መስማቱን። ሰሞኑን የኢንዲያ ኤርፕሌን ተከስክሶ በጣም አሳዛኝ ነገር ነበር። ታውቃላችሁ፣ ሰምታችኋል። አንድ ሁለት ሶስት ዜና በጣም ልቤን ነኩት። አንዱ ትራፊክ ያስረፈዳት ሴት አመለጣት። አንዱ ደግሞ ከዚህ ሁሉ ሰው ሞት ውስጥ ብቻውን ወጣ። ከዚህ ሰው ሁሉ ቃጠሎ በኋላ አይተነዋል እኮ ማለት ከአውሮፕላን መቃጠል የወጣ አይመስልም። እግዚአብሔር ምንድን ነው የሚናገረው? ለእኔ እንደዛ ነው። አሁን ሌላ ነገር ስለ ዜናው ምናምን ሳይሆን ያልኩት እግዚአብሔር መጽሐፍ ቅዱስ እንደሚለው እግዚአብሔር በሰማያት ይናገር፣ ሰማያት የእግዚአብሔርን ክብር ይናገራሉ፣
ቀን ለቀን ነገርን ታወጣለች። ድምፅ የለም ግን እግዚአብሔር ይናገራል። እግዚአብሔር በሰማያት ይናገራል። እግዚአብሔር በዛ ደግሞ ብቻ አይደለም ይናገረው። ምሳሌ 24:30 ላይ እንደሚለው ማለት ነው በሰነፍ እርሻ መካከል አለፍኩ ይላል ጠቢቡ ሰለሞን። በሰነፍ እርሻ መካከል አልፎ እግዚአብሔር ተናገረኝ ይላል። ቸርች መታችሁ አይደል? ስትነዱ እግዚአብሔር ይናገራችኋል። ዜና ስትሰሙ እግዚአብሔር ይናገራል። ምናይበት መነጽራችን ምንሰማበት ማጣሪያችን ነው እንጂ እግዚአብሔር ይናገራልና እነዚህ ሁለት ሰዎች ለምን ይሆን የተረፉት አልኩ። እንግዲህ እግዚአብሔር ያውቃል ለምን እናተረፋቸው። ግን እግዚአብሔር የተናገረው ሰው እንደሚተርፍ ግን ማስረጃው እግዚአብሔር ቃሉ ነው። የሚሰማኝ ከመከራም ስጋት ያርፋል። ማን የሚያደርግ? የሚሰማኝ። ለቅዱሳን ለክርስቲያን ትልቁ ሀብቱ እግዚአብሔርን መስማቱ ነው። የሚሰማ ያመልጣል፣ የሚሰማ ያፈራል፣ የሚሰማ ዴስቲኒው ይደርሳል። አብርሃም የዛሬውን ትምህርት ግብ ተኮር አባት ያልኩት ለዚህ ነው። ዝም ብሎ እንደ አባት አይደለም ልጆች የተቀበለው። 3 ያላችሁ 4 ያለን 5 ያላችሁ ብዙ ያላቸው ልጆች አሉ። ግን በልጆቻችን የእግዚአብሔርን ሐሳብ ካልተረዳን ግብ ተኮር ካልሆነን አገር እንደሚያሳድግ እናሳድጋለን፣ አገር እንደሚያበላ እናበላለን፣ አገር ቫኬሽን እንደሚሄደው ቫኬሽን እንሄዳለን፣ አገር እንደሚያጫውት እናጫውታለን፣ አገር እንደሚያደርገው እናደርጋለን። እግዚአብሔር የተናገረው አብርሃም ግን አንዱ ልጁ ዴስቲኒው ደረሰ። አንዱ ለምን ካላችሁ የመጀመሪያው የሰማው ድምፅ ወሳኝ ነው። እግዚአብሔር እንደዚህ አለው ይላል፣ አባት አደርግሃለሁ። የሚመጣው ዘመን ነው። እናንተን አባት አድርጓቸዋል እግዚአብሔር ይመስገን። የብዙ ሕዝብም አባት ትሆናለህ። እኔና እናንተንም እግዚአብሔር የብዙ ሕዝብ አባት ሊያደርገን ነው የሚወደው። እምነት አመነ፣ ግን አባት አድርግሃለሁ አበዛሃለሁ ሰዋት ምንድን ነው? ከዛ ትርፉ ሰው 1 ልጅ ኖረው 10 ልጅ ኖረው 12 ልጅ ኖረው ምንድን ነው ትርፉ? በቁጥር ብዛት አይደለም። ታውቃላችሁ እግዚአብሔር ከአንዱ ልጅ ነው ይሄንን ሁሉ ያመጣው እግዚአብሔር ማለት ነው። ግን መጨረሻው ቁጥር ላይ የሚለውን ቃል ኪዳኔን በእኔና ባንተ አበዛሃለሁ፣ ስምህን እለውጣለሁ፣ አወርሳሃለሁ። ይሄ ሁሉ ሰው ዋይ ለምን ልጅ የተሰጣችሁ ለምንድን ነው? እንዲህ ይላል ቃል ኪዳኔን በእኔና ባንተ መካከል አደርጋለሁ። እግዚአብሔር ትውልድ ሲሰጥ የሚሻገር ቃል ኪዳን ሊያደርግ ነው። ለአንድ ሰው አይደለም። እግዚአብሔር በአንድ ሽፍት የሚገለገል አምላክ አይደለም። እግዚአብሔር በአንድ ጄኔሬሽን የሚነግስ አምላክ አይደለም። የእግዚአብሔር ከሌላው የሚለየው ይሄ ነው። እግዚአብሔር በዘመናት ሁሉ ሊመራን፣ በዘመናት ሁሉ ቃል ኪዳኑን ከኛ ጋር ሊያቆም፣ በዘመናት ሁሉ ሊከብርብን ይፈልጋል። እና እግዚአብሔር ቃል ኪዳኔን ካንተ ጋር አደርጋለሁ፣ ካንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ። አብርሃም የተሰጠው ይሄ ነው። ያደረገውን ሁሉ ያደረገው የሆነውን የሆነው በምን ምክንያት ነው ካላችሁ አንድ ነገር ገባው። ልጅ ብቻ ሰጣለሁ አይደለም፣ በልጆችህ ከዛ በዘርህ እኔ ካንተ ጋር ሆናለሁ። ፓርትነር እንሆናለን፣ አብረን እንሰራለን፣ አብረን እንጓዛለን፣ አብረን ታገለግላለህ። አጀንዳዬ ባንተ ይኖራል። አባትነት ይሄን ማየት ካልቻለ እናትነትንም ሊሰራ ይችላል። ዛሬ አባቶችን ስለምንነጋገር ብቻ አባቶች ያደረጋችሁ እግዚአብሔር በእናንተ ለሚቀር አጀንዳ አይደለም። አባት ካደረገ የአባትነት የመጀመሪያው ነገር ጆይ አይደለም። የመጀመሪያው ነገር ሬስፖንሲቢሊቲ ነው። አባት ስትሆኑ ያው እኛ ሀገር ታውቃላችሁ፣ አባት ስንሆን መጀመሪያ ተኩስ ነው የሚደረገው። ማለት ደስታው ነው ድግሱ ነው አይደለም። ግን የመጀመሪያው ነገር ኃላፊነቱ ነው፣ ሪስፖንሲቢሊቲው ነው። አብርሃም ይሄ ገብቶታል። ይሄ ባይገባው ኖሮ አብርሃም የተጠራባቸውን ጥሪዎች መፈጸም አይችልም። ልጁን ለመሰዋት አሳልፎ አይሰጠውም ነበር። ግን እግዚአብሔር ብሏል። በእግዚአብሔር ቃል ነው የመጣው። በእግዚአብሔር ቃል አልደራደርም ስላለ ማለት ነው። ስለዚህ ይሄ አባታችን አብርሃም መጨረሻ የሚመሰገነው
አዲስ ኪዳን ድረስ መታችሁ ምንድን ነው ከተባለ አብርሃም ተስፋ ባልሆነ ጊዜ ተስፋ የሰጠው እግዚአብሔር የታመነ እንደሆነ ምን አደረገ? አጥብቆ አመነ። ተስፋ ባልሆነ ህይወት ብንኖር አሁን ያለንበት ህይወት እንዳሰብነው እግዚአብሔር እንደተናገረልን ባይሆን ግን አንድ ነገር አለን፣ የተስፋ ቃል አለን። አብርሃም የተስፋውን ቃል ይዞ አመነ። ያ የተስፋ ቃሉ ሁሉ ጊዜ እግዚአብሔር ሁሉን ቻይ ነው የሚለው። በቃ ምንም ነገር አይልም። እረዳው ሲባል እኮ ኦኬ ያለው ለምንድን ነው? ዓርብ ዕለት ጸሎት ነበረን እዚህ ያልመጣችሁና ስለ ልጆችን በስርዓት ስለማሳደግ ስንነጋገር ደግሞ ልጆችም ፓረንቶቻችሁን አክብሩ ኦነር አድርጉ ስንባባል ኔት እዚህ ነበርና ኔትን ጠራሁትና አልኩት የነበራችሁ ታውቃላችሁና በጀርባህ ተኛ አልኩት። በጀርባ ያላ ወደዚህ ተኛ። ከዛ አሁን ሳሚ መጥቶ ልሰዋህ ነው ቢል ምን ትላለህ አልኩት። እውነተኛ ስለሆነ ምንም ማለት አቃተው። ኖም እላለሁ አላለም፣ እሺም ደስ ይለኛልም አላለም። አብርሃም ለምን ይመስላችኋል እንደዛ ያጋደመው? ተስፋ የሰጠው የታመነ ነው። ልጅ ጣዖት የማይሆንባችሁ ልጃችሁን የሰጣችሁ ማን እንደሆነ ስታውቁ ነው። ልጅ በስነ ስርዓት የምታሳድጉት ልጃችሁን ለምን ፐርፐዝ እንደሰጣችሁ ካወቃችሁ። ስለዚህ አብርሃም ጭንቅላት ውስጥ አንድ ነገር አለ። አባት ያደረገኝ ለአንድ ጊዜ አይደለም ለሚሻገር ነው። ለዚህ እኮ ነው የአብርሃም የይስሐቅ የያዕቆብ አምላክ የተባለው። ለምንድን? በቃ እግዚአብሔር የተስፋ ቃል አምላክ ነው። እግዚአብሔር ደግሞ የጄኔሬሽንም አምላክ ነው ማለት ነው። እና ይሄን አባትነት ነው እኛ አባት ስናስብ እንድናስብ እግዚአብሔር የሚፈልገው። ዘፍጥረት 18:19 አውጡና ይሄ አባትነት አጀንዳ የገባው እግዚአብሔር ምን እንዳደረገ ዛሬስ እኛ ምን ልናደርግ እንደሚገባን ጥቂት እናገራል። ዘፍጥረት 18:19 ሁላችሁም አንብቡልኝ። ይሄ በልባችሁ ቢታተም በጣም ደስ ይለኛል። እኔ ልጆችን ለማሳደግ የመጀመሪያ እግዚአብሔር ያስተማረኝ ይሄን ነው። ከብዙ ዓመታት በፊት this is በቃ እግዚአብሔር ደስ የሚያሰኘው ፕሪንሲፕል። ዘፍጥረት 18:19 ምን ይላል? 1 2 3 ይኸውላችሁ አያችሁ። እንግዲህ አሁን ይሄን ሁሉ ያደረገው ለምንድን ነው? እግዚአብሔር በአብርሃም ላይ የተናገረውን ያመጣል። ምንድን ነው በልጆቻችሁ ላይ አኮምፕሊሽ ማድረግ የምታስቡት ነገር ምንድን ነው? ፕራዮሪቲያችሁ? በዚህ ትውልድ ላይ በጣም ብዙ ውጊያ አለ። በጣም ብዙ ክራይሲስ ያለበት ትውልድ ነው። ማለዳ በነበረን ፕሮግራም አንዳንዱን እየተነጋገርን ነበር። አይደንቲቲ ክራይሲስ ዋናው ነው። ማን እንደሆኑ አያውቁም። ሴክሹዋል ክራይሲስ ዋናው ነው። ማናቸው የሚለውን ኤኒ ታይም እንዲያዛቡ ማድረግ ይሞከራል። በጣም ብዙ ክራይሲስ አለባቸው እነዚህ ልጆች። ይሄንን ሁሉ ክራይሲስ እንዲፈጠር ያደረገው ማን ነው? ቀድሞ በኤደን ገነት የነበረው በትውልድ ላይ ያለው ውጊያ ነው። አብርሃም ግን ፐርፐስ ድሪቭን ዳድ ስለሆነ የሚያየው ሩቅ ነው። ስለዚህ ጽድቅንና ፍርድን በማድረግ ይላል። ፍርድ ምንድን ነው? ዲሲፕሊን ነው። በቤቱ ዲሲፕሊነሪ አክሽን አለ። ልጆች የሚገዙት ቤት አይደለም። ልጆች የወደዱትን ሁሉ የሚደረግበት ቤት አይደለም። ልጆች የነገሱበት ቤት አይደለም። ልጃችን ተኝቷልና ከቸርች አልቀረንም የሚባልበት ዘመን ነው። ለምን ሲባል እንቅልፍ በጣም ነው የሚገርመኝ። በጣም ልጆች እንኳን እንቅልፍ አይደለም እግዚአብሔርን በተመለከተ አንዳንድ ሰዎች ደግሞ ይወልዱና ለተወሰነ ጊዜ ቸርች አይመጡም። ለምን? ትንሽ ከፍ ይበል ጉንፋን ይዘዋል። እናቶች እዚህ እንደውም ደግሞ ጌታ ፍሬ የሰጣቸው ስላሉ ጌታን አመሰግናለሁ። ይኸውላችሁ ልጃችሁ እንደውም ጉንፋን ቶሎ ከያዘው በጣም ቶሎ ጠንካራ ሰው ይሆናል። ታውቃላችሁ አይደል? ይሄ ሳይንስም ነው። ግን ሳይንስ ስለሆነ አይደለም። እግዚአብሔር ግን ልጆችን ይዘህ ተሰብሰብ በፊቴ ይላል። ምን ሆኗል ምላችሁ ነው መሰላችሁ? ይሄ አዲሱ ጄኔሬሽን አሁን
ጣዖት ነው ልጅ። ሰሞኑን አንድ ምስክርነት ሰማ ነበር። አንዳንድ እናቶች ልጆቻቸውን በብዙ ዋጋ ያሳድጉና አባቶች በብዙ ዋጋ ያሳድጉና ግን ዋናውን የህይወት ፐርፐስ ስለማያስተምሩት ጫማ የሌላቸው እናት ጫማ ሸራ ጫማ አላቸው። ጫማቸው እንዳያልቅ መንገድ ላይ ሲሄዱ አውልቀው በዚህ ይዙታል እና ሰፈር ሲደርሱ ሲገቡ ጫማ አድርገው ይገባሉ። ጫማ የላቸውም እንዳይባል ማለት። ልጃቸውን ግን አቀማጥለው አስተማሩት፣ በደንብ አስተማሩት። ልጃቸው ሲያገባ በጣም የሚገርማችሁ ጋብቻ ነው ያደረገው። ትልቅ ድል ያለ አልነገራችሁም፣ ቦታውን ሰምቻለሁ። ግን የሚገርማችሁ ግን እናቱን ቤተሰቡን ግን ኋላ ነው ያስቀመጣቸው፣ ፊት ለፊት አይደለም የተቀመጡ። የማን ነው ጥፋቱ ሲባል በጣም እያለቀሱ በእግራቸው ብዙ መንገድ ሄዱ። እናትን ግን የማን ነው ጥፋት ከተባለ የማን መሰላችሁ? የቤተሰብ ነው። ልጅህን እንድታመልከው ጣዖት እንድታደርገው ካንተ የበለጠ የተለየ ህይወት እንድታኖረው አልተጠራም። አብርሃም ይሄን ያውቃል። እናቶች በዚህ አጋጣሚ አባቶች ቀን ቢሆኑ ልጆች እንዳይሰሩ የምታደርጉት እናንተ አሁን እሳት ያቃጥላቸዋል፣ ይወድቃሉ፣ ይሰበራሉ አይደለም የምትሉት? የዚህ አዲሱ ዘመን ጣዖት እኮ እንትን ነው። እሳት ካቃጠላቸው በጊዜ መልካም ነው። መጽሐፍ ቅዱስ ሰው በታናሽነቱ ቀንበር ቢሸከም ምንድን ነው ይላል? መልካም ነው። የአንድ የ5 ዓመት ልጅ ማብሰል እየተለማመደ ቢያቃጥላት በ15 ዓመቷ አትቃጠልም ማለት ነው። ስለዚህ ለሚቀጥለው ጄኔሬሽን ማውጣት ያቃተን አሁን ለምንድን ነው ካላችሁ ጄኔሬሽኑን እንደ ታቦት ተሸክመን ነው የምንሄደው። አብርሃም ግን በቤቱ ፍርድ ነበረ። ስለዚህ ለዚህ ነው አብርሃምን እግዚአብሔር አሳልፈ ስጥ ሲባል ምንም አልተደራደረም። ለምን? የተናገረው እግዚአብሔር የታመነ እንደሆነ። ይሄን ሁሉ ግን ሲያደርግ ይኸውላችሁ እግዚአብሔር የመሰከረውን ስሙ። እኔ በጣም ልቤን የሚነካው ለዚህ ስለ እኔ ምን ይሆን የሚመሰክረው ላት ስለ አንተ ምንድን ነው የሚመሰክረው? ልጆችን በተመለከተ አባቶች በደንብ ስሙ። ልጆች ከእግዚአብሔር መንገድ ሲጎሉም ከክብር ሲጎሉም እግዚአብሔር ወደ እናቶች አይደለም የሚሄድ። ሰማችሁኝ? አንደኛ የሚሄደው ወደ አባቶች አንደኛ። ይሄ መጽሐፍ ቅዱስ ተደጋጋሚ ነው የታዩ። ከአዳም ጀምሮ ወዴት ነህ የተባለው እሱ ነው። ከዛን ዘመን ጀምሮ ልጆች ወዴት ናቸው የተባሉ ሰዎች ልጆችን ከኔ ይልቅ ለምን አከበርክ የተባለው በሙሉ ልጆቹን መረን ለቋል የተባለው አባት ነው፣ እናቶች ስለሌሉ አይደለም። አባት ፐርፐስ ድሪቭን ካልሆነ የሚኖረው እንደ ሌላው ሰው ነው የሚኖረው፣ እንደ ዓለም ነው የሚኖረው። ስለዚህ አብርሃም ፐርፐስ ድሪቭን ነው፣ የመጨረሻዋን ነገር ነው የሚያየው። ልጆቹ የተሻለ ኑሮ እንዲኖሩ አይደል። ለዚህ ነው ከሎጥ ጋር መምረጥ ሲኖርበት እግዚአብሔርን የመረጠው። ለዚህ ነው ጊዜ ከበቃን ስለ ሎጥ ትንሽ እናያለን። ሎጥ አየ ይላል ቀኝና ግራውን እና ምን መረጠ ይላል? ለምለሙን አሜሪካንን መረጠ ማለት ነው በአጭር አማርኛ። እግዚአብሔር በፈቃዱ ኢትዮጵያ ከሆነ ኑር ካለን ኢትዮጵያ መኖር አለብን። አሜሪካ ካለን ደግሞ በስነ ስርዓት አሜሪካ መኖር አለብን። ምን ማለት የመሰላችሁ? አሜሪካን ድሪም ብላችሁ ልጆቻችሁን በአሜሪካን ድሪም ከታችሁ ከእግዚአብሔር ድሪም ብታወጧቸው። የአብርሃም ድሪም ግን ጋድሊ ድሪም ነበር። ከሎጥ የሚለየው ለዚህ ነው። ሎጥ እኮ ከኔ የበለጠ ጻድቅ ነው፣ ከእናንተም የሚበልጥ ይመስለኛል። እናንተ ታውቃላችሁ። ጻድቅ ሎጥ ነፍሱን አስጨንቆ ይኖር ነበር ይላል። እናንተም ነፍሳችሁን ታስጨንቃላችሁ። ዋሽንግተን ዲሲ ነው ሰዶምና ገሞራ የሚበልጥ ይመስላችኋል በኃጢአት? እኔ ይሄኛው የሚበልጥ ይመስለኛል። ጻድቅ እኮ ነው፣ ግን በጄኔሬሽን ላይ የእግዚአብሔር ሐሳብ አልገባውም። ስለዚህ ይኖራል፣ ያበላል፣ እንግዶች ይቀበላል፣ ጥሩ ሰው ነው፣ ይጸልያል፣ ግን ጄኔሬሽኑን የሚገባውን ትኩረት አልሰጠም። የዚህ ዘመን አንዱ ቻሌንጅ ትኩረታችን ከጄኔሬሽኑ ላይ ስለተነሳ ነው። አብዛኛው እንደኛ የመጣ ከአፍሪካ ሀገር በትንሹ ከ60 እስከ 80 ሰዓት እንደምንሰራ ጥናቶች ያረጋግጣሉ። በማን ኤክስፔንስ? በትውልድ ኤክስፔንስ። ፕራዮሪቲያችን ምንድነው? እግዚአብሔር የጠራን የተለየንበት ነገር ሳይሆን ልጆቻችን ዶክተሮች እንዲሆኑ፣ ልጆቻችን ግራጁዌት እንዲያደርጉ። ጥሪያችን ልጆቻችን የመጀመሪያው ነገር ልጆቻችን ግራጁዌት እንዲያደርጉ አይደለም። ሰው ዓለምን ሁሉ ቢያተርፍ
ልጁን ግን ቢያጎድል ምን ይጠቅመዋል? ስለዚህ አብርሃም ይሄ ደግ አባት የምታውቁት ግን ፍርድ በቤቱ ነበረ፣ ዲሲፕሊን ነበረ። ስለዚህ ከአብርሃም የምንማረውን ጥቂት ነገር እናገርና እንዳልኩት ቶሎ ለመልቀቅ እሞክራለሁ። ግን ስለ አባት ስናገር እንደው መዘንጋት የሌለብኝ ነገር ይኸውላችሁ፣ አባቶች ቀን ስንል ዛሬ አንደኛው አተኩሮታችን በእኛ ላይ እንዳይሆን እግዚአብሔር አባታችን ላይ ነው መሆን ያለበት። የሚራራ የሚሸከም የሚምር፣ ቅድም ናሆምዬ እንዳለው ይቅር የሚል ስለሚወዳቸው ስለሚራራላቸው መራቸው የተባለ ሉቃስ 15 ላይ ያያችሁት ደግ አባት ተጠቅሶ ግን ከሱ የተሻለ አባት የተባለ እግዚአብሔር በሰማይ አባት አለ። በአባቶች ቀን ትልቁ መልእክት እንደውም ይህንን አባት እንደገና እንድናስብ ነው። አባት አለን በሰማይ አባት አለሽ፣ የሚያስብ አባት አለሽ። ቤት ያለው አባት እግዚአብሔር እንዳሰበለት ባይኖርም አባት ግን አለሽ በሰማይ። አባት አለን በሰማይ፣ ስሙ ይባረክ። ይሄ ሉቃስ 15 አባት እኮ የሚገርም እኮ አባት ነው። እኔ አሁን ጼታ ቃለች እየቸገረኝ የመጣው ከትላልቆቹ ልጆች ጋር ምህረት ማድረግ፣ ምክንያቱም አውቀው ስለሚያጠፉ ማለት ነው። ግን የእግዚአብሔርን ቃል ስለ አባት ባሰብኩ ቁጥር ልዘለው ማልችለው ብዙ ይቅርታ። አባት ማለት የይቅርታ ግምጃ ቤት ማለት። ሉቃስ 15 ላይ ያለው አባት በቁሙ አልሞት አልከኝ የተባለ አባት፣ ሳይህ አትሞትም። እንደዛ እኮ ነው ያለው። ሌላ ምንም በአብራሪያ ቢጽፍ ኮሜንተሪ ቢጽፍ ጠበቅኩ ብዙ ለመውረስ። ግን አይ ቲንክ አንተ ገና ብዙ ረጅም ዘመን ነው የምትኖረው። ስለዚህ ምናል በቃ ድርሻዬን አካፍለኛል። የመጀመሪያው ውርደት ለዛ ለተከበረ አባት ያ ነበር። እኛም በልብሳቸው አንዳንዴ የማያከብሩን ጊዜ አለ፣ በአነጋገራቸው በምናም የማያከብሩን ጊዜ አለ። ዘራፍ ነው የምንለው በጣም። ይሄ አባት ግን በቃ በጣም ነው ልዩ አሳልፎ ሰጠው፣ ተዘባበተበት፣ በተከበረበት ከተማ አዋረደው፣ የደከመበትን የለፋበትን በሙሉ ይዞ ሄደ። ከዛ ደግሞ ስም ሰጠው፣ የገሌ ልጅ ተባለ። አሁን እኛ የገሌ ልጅ በሚባለው አይደል ብዙ የሚያሳስበን። አዋረድከኝ ምናምን አይደል። የገሌ ልጅ ከአሳማ ጋር መብላት ጀመረ ተባለ። የአሳማ ሩሜት ሆነ ተባለ። ይህንንም አስቡ፣ ተዋርዷል ይህ አባት። ግን አንድ ነገር ያደርግ ነበር ይላል መጽሐፍ ቅዱስ። ምን ያደርግ ነበር ይላል? ይጠብቀው ነበረ። እግዚአብሔር እንዴት እንደሚጠብቀን ታውቃላችሁ? በቤቱም በልባችንም ስንወጣም ስንገባም ስንጠፋም አቤት እግዚአብሔር ምሕረት! እንደ እግዚአብሔር ምሕረት ባይሆን ማን በፊት መቆም ይችላል? እና ይጠብቀው ነበር ይላል። አንዳንድ ሰዎች ለምንድን ነው የጠበቀው ይላሉ። ማለት ኮንቲኒየስ ነው የሚጠብቀው። እና አንዳንድ ኮሜንተሪዎች እንዲህ ይላሉ፣ በጣም ትርጉምም ይሰጣል። የሚጠብቀው በዛን ዘመን አባቱን ያዋረደ ሰው ወይ እናቱን ያዋረደ ሰው ሕግ ነበር። ምን የሚል? በአደባባይ ተወግሮ ይሙት የሚል። ስለዚህ ይህ አባት የተጎዳው እሱ ነው። ግን ምናልባት እንኳ ሲመጣ ሰፈርተኛ ቢያይ ምንድን ነው የሚያደርገው? ይዞ አይደለም ወደ አባቱ የሚያመጣው። ሰፈርተኛ ቢያይ ምንድን ነው የሚያደርገው? ድንጋይ ነው የሚያነሳው። ሰፈርተኛ ከመሆን እግዚአብሔር ይጠብቃል። አባት ልብና የሰፈርተኛ ልብ በጣም ኃይለኛ ነው። ሁለት አባቶች እየተጫወቱ ልጄ በጣም አስቸግሮኛል፣ ውጪ ያመሻል፣ ጓደኞቹን ይዞ ይመጣል ምናምን ሲለው እኔ አንተም ብሆን ገለው ነበር አለ ያኛው። ይሄኛውም ከዛ እኔም አንተም ብሆን ገለው ነበር አለ። ታዲያ ለምን ተውከው አለ። አይ እኔ ማለቴ ያንተ ልጅ ቢሆን እኔ የምገለው ነበር አለ። በሰው ልጅ ላይ መፍረድ አያችሁ፣ አባት ስትሆኑና የሰው ልጅ ላይ መፍረድ ይለያያል። የሰው ልጅ ጸጉሩን አሳደገ ብላ ይዘራፍ ልትሉ ትችላላችሁ። ግን ለዚህ እኮ ነው የአባትነት ልብ የሚያክል ነገር በቤተ ክርስቲያን እኮ የለም። የአባት ልብ ይስጣችሁ። እናቶችም ሆናችሁ የአባት ልብ ይስጣችሁ። አባት ብዙ ምህረት ያደርጋል። በእግዚአብሔር ምህረት ነው እኔ በቤቱ የምኖረው። በእግዚአብሔር ምህረት ነው አንተ በቤቱ የምትኖረው። እና ይሄ አባት የሚጠብቀው ተወግሮበት እንዳይሞት ነው።
አየው ሮጠ ይላል ወደሱ። የሚያሮጣችሁ ምንድን ነው እናንተ? ብዙ አባት ከስሮ መጥቷል። ደግሞ ለሱ ልሮጥ ቀርቶ ሰፈሬ እንዳይደርስ ነው የምንል። ምናልባት የምንሮጠው ግን ንብረት ይዞ ቢመጣ ግን ልንሮጥ እንችላለን። በዚህ ዘመን እኮ እንዲህ ሳናስበው እኮ ፕራዮሪቲያችን የዓለም ሆኗል እኮ። ልጄን ተዋወቀው ዶክተር ነው የምንለውን እኮ ልጄ እግዚአብሔርን ይወዳል ምናምን አንልም። አንተ ልጅ ቸርች ያልክ ምናምን ነው የምንለው። እንደው አሁን ልጄ ዛሬ አገለገለ ብለህ ለዘመድ ትነግራለህ። ይኸው ዛሬ በጣም ጌታን አከበር ተገረምኩ ምናምን። ግን ፎርካ መጣት ኧረ በስመ አብ። ለዚህ እኮ ነው ይሄ የሃይስኩል ግራጁዌሽን በጣም ነው የማይመቸኝ የምላችሁ። ይሄንን ምንም ሳያደርጉ ምንም እንደሆኑ በመንፈሳዊ ህይወታቸው። እኔ እንደው ምን አልኳቸው ባለፈው፣ እኛ ስናስጠምቃችሁ ብንደግፍ ይሻለናል፣ ዲሳይፕልሺፕ ክላስ ስትጨርሱ ብንደግፍ ይሻለናል። እና ይሄ አባት ሮጦ ሄደ ይላል። ሮጦ ግን መሄዱ ብቻ ደግሞ አይደለም። በጣም ጌታ ይመስገን የክብር ልብስ አምጠዋል። አባታችሁ እንዲህ አይነት ነው። እኔ ዛሬ ምንም እንደው ስለ አባት ማስበውም ባትሰሙም አባታችሁን አታውቁትም በደንብ። ደግ ነው፣ ሩህሩህ ነው፣ ቸር ነው፣ ምህረቱ ለዘላለም ነው፣ ማዳኑ አይቆጠርም። እለት እለት አባት ነው፣ አብሯችሁ ይሄዳል። እኔ ሰው መሆንን ክፋት ማቀው በሰው አይደለም በራሴ ነው። እነዛ እንደዚህ ተንከባክበን ያሳደግነውን አሁን የሆነ ከበድ ያለ ጥፋት ያጠፉ ከመሰለን በጣም ኃይለኛ ነው የምንሆንባቸው። ትንሽ የሚመልስህ ምንድን ነው ብትሉኝ፣ የእግዚአብሔርን አባትነት ሳስብ። እግዚአብሔር እንደዚህ አይነት አባት ነው። ለዚህም ነው እኮ ጳውሎስ ሲጽፍ እንዲህ አለ፣ አባትነት ሁሉ በሚሰየምበት በአብ ዙፋን ፊት እንበረከካለሁ። እንዴት አይነት አባት ነው ብትሉ፣ አባትነት ሁሉ የሚሰየምበት አንድ ዙፋን አለ። ምሳሌ የሆነ አባት እግዚአብሔር አለ። ለዚህ ነው ወንድም ቢበድልህ ምንም እንዳይመስልህ። ያ ወንድም ያደረገውን ታውቃላችሁ። ዘራፍ አለ እንዴ ወንድም እኮ በደህና ተርፏል ሲባል ኖ ንብረቱን የሚያሳዝነኛል። በደህና መመለስ ወንድም እንዲህ ነው ወገኖች። ከወንድም መንፈስ ይጠብቃችሁ። ወንድምነት ጥሩም አለው፣ ግን በጣም በቤተ ክርስቲያንም የወንድምነት መንፈስ ነው ብዙ ችግሩ። ይሄ ደግሞ የስጋዊ ወንድሞች ባህሪ ነው። ዛሬ ማለዳ ሄሩ ወደኛ ክፍል መጣች። ሰምቻለሁ ሲከራከሩ። ልንገርልህ አሁን ለዳዲ ምናምን ስትለው ሰምቻለሁ። ስለዚህ ጥፋት እንዳጠፋ ገብቶ መጣች እና ትንቆራጠጣለች። ምንም መጀመሪያ ላለመናገር ከዛ ዳዲ ዩነዋት አለች። እባክሽ ዛሬ አልኳት ሚስጥሩን አትናገሪበት፣ ክብር ነው። ሚስጥርን መሸፈን የፍቅር አንዱ እንትን ነው። ለወዳጆች ሚስጥር ይደበቃል ምናምን አልኳት። እንዲህ አጥፍቷል እኮ በቃ እስክትነግረኝ ድረስ ልነግራችሁ አልችልም። በቃ ነገረችኝ። በኋላ አልቀጣውም አልኳት። አትቀጣውም? እንዴ አልቀጣውም። ለምን አለች። ምህረት እኮ አንዱ የሪሌሽንሺፕ ነው። ወንድምና እህት እንዲህ እንደሆነ ታውቃላችሁ አይደል? በቤተ ክርስቲያን እንዲህ አይነት የዮሴፍ ወንድሞች በአሁኑም ዘመን እንዳሉ ታውቃላችሁ አይደል? የዳዊትም ወንድሞች አሉ። አለን እኮ አለን። ግን የሚያጽናናን ወንድሞችንም እንደገና እንድትወድ እህቶችንም እንደገና እንድትወድ የሚያደርግህ ማን ነው? አባትህ ነው። የአባትህ ልብ እና አለው ኧረ እባክህ ነፍሱ ጠፍቶ ነበር፣ አሁን በደህና ተመለሰ። ይልቅስ ያለውን ዘቤስት አምጧል። አይከርማችሁም? እግዚአብሔር የአባትነቱ ልክ እኮ እንደገና በተገኘ ነው ይከብራል። ሰው በደል ይቆጥርብሃል፣ ሰው ድካምህን ይቆጥርብሃል። አባትህ እግዚአብሔር እያወቀ ምህረትን ይቆጥርብሃል። ይሄ አያልቅም እንዴ ይሏቸዋል ሰዎች። ስንት ጊዜ ምህረት ላድርግልህ? 70 ጊዜ 7 አባት አለን በሰማይ። የአባትነት ተግባር ጥቂት ነገር እነግራችኋለሁ። አንደኛ አባት ተዋጊ ነው። ሰማችሁኝ? ምን አልኩኝ? ድሮ ሁለተኛ ነበር ይሄንን መልእክት እንትን ስል፣ አሁን ግን ቀየርኩት። አንደኛ የአባት ትልቁ ድርሻው ተዋጊ ነው። እዋጋለሁ በሉ እስኪ አባቶች። አልሰማኋችሁም? እዋጋለሁ በደንብ ልስማችሁ እንዲህ። አዎ የሚዋጋ ሰው እኮ በትህትና እዋጋለሁ አይደለም። ውጊያ ራሱ አንዱ የሚጠይቀው ዘራፍ ነው። ይኸውላችሁ አባት ስትሆን የመጀመሪያው አደራ ስለ ትውልዱ መዋጋት ነው። ተዋጊ አባቶች በዚህ ዘመንስ ብዙዎቹ አባቶች ምንድን ናቸው? ተዋጊዎች ሳይሆኑ
መጋቢ አባቶች ናቸው። የምግብና መጠጥ ሚኒስቴር በእውነት የመከላከያና የማጥቃት ሚኒስቴር ሳይሆን አባት ሲባል እየሮጠ ነው። የት ሁለት ስራ ምን ለማድረግ ልጆቹን ለማብላት። አንድ ስራ ሰርተ ተዋጋላቸው። ይሄ በጣም ጆሮ እንትን እንደሚል አውቃለሁ፣ ግን እነግራቸዋለሁ። እዚህ ሀገር 24 ዓመቴ ነው። ብዙ ወጣቶች ሲጠፉ አይቻል። የጠፉበት ምክንያት ግን አንደኛ አባቶች በውጊያ ፍሮንታቸው ላይ ስላልሆኑ ነው። ልጆችህን የዓለም እውቀት ስለ ፓረንቲንግ ብታውቅ፣ የዓለም ገንዘብ ቢኖርህ፣ ባለስልጣን ብትሆን ካልተዋጋህላቸው እግዚአብሔር ያየላቸው ዴስቲኒ ማድረስ አትችልም። ለምን? ውጊያው ከስጋና ከደም ጋር አይደለም። ልጆቻችንን የሚዋጋው ይሄ የሰው ምናምን ሐሳብ እንዳይመስላችሁ፣ በትውልድ ላይ የታወጀ አዋጅ አለ። በቃ ሌላ ነገር አይደለም። አዋጅ አለ በትውልድ ላይ ይጠይቃል። ልክ ፈርዖን እንዳለው ማለት ልጆቻችሁን እና ሴቶቻችሁን ትታችሁ እናንተ ምን አድርጓል? ምን አለ? አምልኩ ሄዱና። በዚህም ዘመን እኮ ለዚህ ነው አንዳንድ ሰዎች ልጆችና ሚስት አረፈዱና ጥያቸው መጣው። ወይም ደግሞ የነሱ ነገር እንደምታውቀው ነው። ያው ዋናው ከአንድ ቤት እኔ ከሄድኩ ይሄንንም የማይሉ ግን አሉ። ልጆቻቸውን ከእናቶቻቸው ጋር ልከው እነሱ የምግብና የመጠጥ ጉዳዩን ሊያከናውኑ ይሄዳሉ። ስሙኝ በደንብ አባቶች፣ የመጀመሪያ የአባት አደራ መንፈሳዊን ውጊያ መዋጋት ነው። ለቤት መጀመሪያ የሚያስፈልገው ካህን ነው። ምክንያቱም በትውልድ ላይ ብዙ ፍላጻ አለ። ባዶ ቸርች ስታዩ ልባቸው አያዝንም እንዴ? ቸርቾች ወደ ንግድ ቤት ሲሸጡ አታዝንም እንዴ? እንግሊዝ ሀገር አንደኛ ስም አሁን ማን ነው? ለተከታታይ 5 ዓመት የሰማችሁ ካላችሁ ማን ነው? መሐመድ ነው። እንግሊዝ ሀገር እኔ በኖርኩበት ከተማ እነ ሉተር በሰበኩበት ቸርች ባዶ ቸርቾች አሉ፣ ሙዚየም ይሆናሉ። ለምን ይመስላችኋል? ተዋጊዎች አልነበሩም። አስወረሱት፣ ትውልድ አስወረሱ። አገሮች ከፍተኛ ባጀታቸውን የሚመድቡት ለምን እንደሆነ ማወቅ ከፈለጋችሁ ትንሽ ቼክ አድርጉ። ምንም ሩቅ አትሄዱም። ለምንድን ነው? ለዲፌንስ ይበሉት እንጂ እኮ አታክም ነው። እኔ ይገርመኛል የዓለም ትህትና። ሁሉም መከላከያ ሚኒስቴር የሚያጠቃውም የሚወራውም ሁሉ መከላከያ ሚኒስቴር ነው የሚለው። መከላከያ ማንም ሳይመጣብህ እኮ ነው። ግን በጣም ገብቷቸዋል ማለት ነው ላሉ እና የመጀመሪያው አባት እግዚአብሔር የሚፈልገው በጉልበቱ ሆኖ ስለ ትውልዱ የሚዋጋ ይኸውላችሁ። ለምንድን ነው የምትዋጉት ከተባለ ውጊያው ገሃድ ስለሆነ ነው። ገሃድ እኮ ነው ልጆችን ለማዋጥ የሚሰራው ሲስተም። የዛሬ ስንት ዓመት አንድ ሪፖርት አንብቤ የሌላችሁ ነበር እዚሁ ቦታ እዛኛው እያለን የትንባሆ ሞኖፖሊ ሲኢኦዎች በአመት ላይ እቅድ ሲያወጡ እቅዱ ያተኮረው ከ14 ዓመት ጀምሮ ያሉትን ልጆች በደንብ ስለመያዝ ነበረ እና ፍሌቨሮች ስለመጨመር። አቤዚ ያለች እዛ ነው የሚሰራው እና አንድ ቀን ሲነግረኝ ነበር 35 ፍሌቨር አለ፣ የትንባሆ 35 ፍሌቨር አለ። አይስክሬም፣ ስትሮቤሪ ምና እናንተ ቁጠሩት። ሌላው ለምን ይመስላል? እና ያን ጥናት ስናነብ ጥናቱ ሴቭ አለ ስቲል አለ እና ምንድን ነው የሚለው መሰላችሁ? አንዴ እነሱን ከስተመር ካረግ ለእድሜ ልክ ከስተመር አገኘ ማለት ነው። ስለዚህ ውጊያው እኔና እናንተ እንደምታስቡት እንዳይመስላችሁ። በቲቪ ላይ የሚሰራው እነዚህ ድሮ እናንተ እና እኔ ካርቶን፣ ድሮ ንጹህ ካርቶን ነበር አይደል የምናየው? ሴሲሚ ምናምን የሚባሉት ወርልዶች አሁን መናወጥ እንዲህ የጮኸ እኮ አሜሪካ ለሌላ እንዳይመስላችሁ። በእያንዳንዱ ውስጥ ውጊያ አለ። አሻንጉሊቶች አሁን እንደ ድሮ ባልና ሚስት ሲሆኑ ወንድና ሴት አይደሉም፣ ሁለቱም መሆን ጀምረዋል። ውጊያው ከማለዳ ጀምሮ ነው። የሙሴ እኮ ወላጆች ይህንን ስላወቁ ነው የንጉሥን አዋጅ ሳይፈሩ ሲባል ንጉሥ አውጇል ትውልድ ማጥፋት፣ ግን እነዚህ የማይፈሩ ናቸው። ስለዚህ የመጀመሪያው ነገራቸው ምንድነው ካላችሁ እንዋጋለን አሉ። አንድ ጻድቅ ሰው ነበረ፣ ስሙም ኢዮብ የተባለ ነበረ። አባት ነው።
ባለጠጋ ነው፣ የሚጎድለው ነገር በምድር ላይ ከነበሩት የተባለ እኮ ሰው ነው። ግን በጣም የሚገርም ነገር አለ። የኛ ልጆች ሲበድሉ እኮ እያየን ነው ምንተኛው። እሱ እኮ አግብተው ወጥተዋል። ምን አለ ይላል መጽሐፍ ቅዱስ? ምናልባት ልጆቼ በድለው ይሆናል እና ምን እናድርግ? መስዋዕት፣ የበደል መስዋዕት፣ የቅርታ መስዋዕት፣ የተለያዩ መስዋዕት ነበሩን ያደርግላቸው ነበረ። አንደኛ የጦር ሚኒስቴርነቱን። በጣም የሚገርማችሁ ግን በጣም የሚያስደንቀኝ ዋናው ነገር ሰይጣን ወደ እግዚአብሔር መጣ ይላል አይደል? እና ምን አለው ይላል? በምድር ሁሉ ዞሬ ተመላለስኩ። አሁንም እኮ ይዞራል። እኔና እናንተን ይዞራል። እኔን በደንብ እንደሚዞር አውቃለሁ። እንደማይዞራችሁ ከገመታችሁ አደራችሁን ይዞራችኋል። እና ከዛ በምድር ሁሉ ዞረ። መጽሐፍ ቅዱስም እንደሚለው የሚሰርቀውን ፈልጎ እንደሚያገሳ አንበሳ ምን ያደርጋል? ዙሪያችሁን ይዞራል። በተለይ የሚወደው ግልገል ነው። አንበሳ ሲያድን አይታችሁታል? በብዙ እንትኖችን ሲያድን አይታችኋል? አነሳ አነስ ያሉትን ነው። ምክንያቱም ሮጠው ማምለጥ የማይችሉትን ነጥሎ። ሰይጣንም እንደዚህ ነው። በልጆቻችን ላይ ነው ዋናው ነገር። እና ዙሪያችሁን ይዞራል የታወቀን። ከዛ እግዚአብሔር እንዲህ ያለው ይላል፣ ባሪያዬን እስኪ ስማችሁን ጥሩና ባሪያዬ ወርቁን አየኸውን እንባላለን። ከዛ በጣም ደስ የሚለኝ ቃል አለ። ዞሯል ግን መግባት አልቻለም ወደ ኢዮብ አይደል? ከዛ ምን አለው ይላል፣ አንተ ንገሩኝ አላጠርክለትም? አያችሁ፣ ተዋጊ አባት ይቀጥራል በልጆቹ ዙሪያ። በተለያየ ራዲየስ ነው የሚቀጥረው። ልጆቻችንን በጌታ በኢየሱስ ስም እንዳትነኩ የሚሉ አባቶች ማለት ነው። ስለዚህ ዞሮ መግቢያ አልነበረውም። ለምን? አባቱ ኢዮብ፣ አባታችን ኢዮብ ተዋጊ ስለነበረ ማለት ነው። መንፈሳዊን ውጊያ የሚዋጋ ስለነበረ ማለት ነው። ነህምያም ይህንን ነበር የሚላቸው፣ ተዋጉ፣ ለሴቶችና ለወንድ ልጆቻችሁ ተዋጉ። የመጀመሪያው ጦርነትም መንፈሳዊ ነው። ልጅን የማሳደግም የመጀመሪያው አደራ መንፈሳዊ አደራ ነው። ምግብ ማብላት አይደለም። ምግብ ሳይበሉም በልተውም የሚጠፉ ሰዎች አሉ። የመጀመሪያው ነገር ግን መንፈሳቸውን መመገብ። ልጆቻችንን እግዚአብሔር እንድናሳድግ ዋና የሰጠን በስጋ እንድናበላቸው ብቻ አይደለም። በስጋ ጠግበው በመንፈስ የተራቡ ብዙዎች የጠፉ ልጆች ስላሉ ማለት ነው። ስለዚህ ፓረንቲንግ፣ በተለይ አባትነት መጋቢነቱ ለስጋ ብቻ አይደለም፣ መጋቢነቱ ለነፍሳቸውም ጭምር ነው። ልጆቻችንን እንድንመግብ በመንፈስ እንድንጋርድ እንድንከልል የእግዚአብሔር ሐሳብ ስለነበረ ማለት ነው። ስለዚህ ወገኖቼ እኛ መተን አሁን አንዳንድ ቸርች አርብ ስለ ትውልዱ ምን ማልደው ሆቢ ሆኖ አይደለም። አባቶች ጸሎት እንዳትቀሩ ስሙኝ። ከጸሎት የሚቀድም ፕራዮሪቲ የላችሁም። አንድ ቀን ያከማቻችሁትን ሁሉ አከማችታችሁ የምታወርሱት ልጆች ግን ካጣችሁ፣ ጠላት ቢሰርቅ በስጋ ፋፍተው በዓለም ትምህርት ደርጅተው ግን ከእግዚአብሔር ስፍራ ቢጠፉ ትልቁ የአባት ጸጸት ይሄ ነው። ለዚህ ነው መዝሙር 127ም ላይ በጎበዝ እጅ እንዳለ ፍላጾች ናቸው ይላል። ከጠላቶቻቸው በተሟገቱ ጊዜ አያፍርም። ምን ሆነዋል ማለት? ውጊያ ለምደዋል ማለት። ከአባቶቻቸው ጋር እዚህ ይመጣሉ፣ አባት ሲዋጋ ያሉ ማለት። እናት ብቻ በመላካችሁ የእግዚአብሔርን አደራ የተወጣችሁ እንዳይመስላችሁ። ልጅ በጣም የሚኮርጀው አባቱን ነው። ሰማችሁ? እግዚአብሔር የሰጠው አንዱ የቤተሰብ ራስነት፣ እህቶች ስሙ፣ ከዚህ እንዳትታገሉ፣ አንዱ ለአባቶች የተሰጠው ይሄ ነው። እኔ አሁን በጣም ከማልወደው ነገር ያው ጺም ታውቃለች፣ ሁሉም እኔን በጣም ነው የሚወዱኝ። በጣም በምነግራችሁ ንጽጽር አይደለም። እና እንደውም አንድ ቀን እንዲህ ብላኝ ነበርና ሄሩ የመጀመሪያ ሰሞን ወደ ማሚ ስር ነበረችና ምን አለች አንድ ቀን፣ ጎሽ ጌታዊ እነዛ ሶስቱ አመልጠዋል ስል ነበርና ሄሩም ግን አሁን ከኔ ጋር ነች በጣም። እና እኔ በጣም አልወደውም፣ በእውነት ነው የምላችሁ። ምክንያቱም እሷ ያማጠችው፣ እሷ የደከመችው፣ ዋጋ የከፈለችው ሞር እሷ ነች። ግን እኔን ነው መኮረጅ የሚወዱት፣ እኔን ነው መሆን የሚወዱት። በየቤታችሁ ይሄ እውነት ነው? አዎ። ለምን? እግዚአብሔር የሰጠው። ይሄ ደግሞ የዓለም ጥናትም ያረጋግጣል። ለምን? አባቶችን የመከተል የትውልድ አዝማሚያ ነው።
ሳድግ እንደ አባት ይሆናለሁ ማይል በጣም ጥቂት ነው። አንዴ እዚህ ዩዞችን ሰብስቤ በእናንተ ህይወት ሂሮ ማን ነው አልኳቸው። 2 ልጆች አባቶቻቸውን ጠቀሱልኝ። እንግዲህ ሂሮ ማለት በጣም ትልቅ ነገር ነው። ስለዚህ ባንተ ውስጥ ያለው ትልቁ ኃላፊነት ልክ በምሳሌነት እንድትመራቸው ማለት ነው። አብርሃም እንደዚህ ነው ያደረገው። ጽድቅና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን ከእርሱ በኋላ ማለት አፍተር ሂም ቸርች ሴድ አፍተር ሂም ምን እያረክ ነው? አፍተር ማይ ዳድስ ሆቢ። አባት የወደደውን ይወዳሉ። አባት ያደረገውን ይወዳሉ። አባት እግዚአብሔርን ከወደደ ይወዳሉ። አባት ምን ልበላችሁ እንደዚህ ያላችሁ ማትወዱትን ልፈልግ እንጂ አባት ቼዝ ከወደደ ልጆች የቼዝ ሱሰኛ ነው የሚሆኑት። እውነቴን ነው የምላችሁ። አሁን አንዳንዶቻችን ቤት ምኞቴ አባቶች ዜና ይወዳሉ አይደል? አባቤ አሁን ዜና በጣም ይወዳል። እኛም ቤት እንደዚህ ነው። በማለዳ ዜና ነው የሚከፈተው። ኦልሞስት ሁላችንም ዜና እንወዳለን። አባት ያደረገው ነገር ኮፒድ ፔስት ነው። ኮፒ ብቻ አይደለም፣ ለትውልድም ፔስት ይደረጋል ማለት ነው። ስለዚህ ይሄ ውጊያ፣ ይሄ መንፈሳዊ አደራ የከበረው ነገር ነው። ውጊያ ደግሞ የሚጀምረው በልጆቻችን ከጨቅላ አእምሯቸው ጀምሮ ስለሆነ ማለት ነው። በልጅነታቸው ውጊያ ይጀምራቸው፣ ማፈር ይጀምራሉ። በዚህ ሳምንት ሄሩ አመማትና ከትምህርት ቤት ተደወለልኝ። ዳዲ በጣም ኃይለኛ ራስ ምታት አለኝ እንደዚህ ያለችኝ። እኔ ደግሞ እዚህ ነበርኩ። ስለዚህ አንዴ ጠብቂኝ አልኳት። ማሚ ጋር ደወልኩ። ማሚን ኮኔክት አረኳትና 3 አመጣናት። ከዛ ለማሚ ንገሪያት አልኩ። ተናገረችና ልጸልይልሽ አልኳት። እንግዲህ ስታፍ ይሰማል፣ ሁሉም ሰው እየሰማ ማለት ነው። ምን ያለችኝ ይመስላችኋል? ሃሌሉያ ያለች ይመስላችኋል? እንደዚህ እንደ ኳየሩ እቤት ስገባ ትጸልይልኛለህ። አይ ቀጠሮ አንሰጥም ብዬ ጸለይኩኝ። ግን ደስ ያለኝ ነገር እንደ ትልቅ አሜን ብላለች። ምን ማለት የመሰላችሁ ግን እነ ዮሄ እንደዚህ አልነበሩም። ባይብል ይዘው መጽሐፍ ባይብል ዴይ የሚባለው ኦክቶበር ላይ ነበር እኮ፣ አሁን የለም። በሐሳብ ውጊያው ይጀምራል። በእግዚአብሔር ማፈር፣ ወደ ቸርች ራሱ ተጎትቶ መምጣት። አባት ግን ይሄንን ኤርሊ ስቴጅ ማስወጣት ይችላል። ለዚህ ነው ሚድል ኢስት የማይሸናነፉት። የሁሉ መከራ እኮ ያለው ለዚህ ነው። አባቶች ሪል ስፍራ አላቸው። የሁለቱም ወገን አባቶች ቤቶቻቸውስ ምሳሌ ናቸው። ይዋጋሉ፣ ያስተምራሉ። ስለዚህ የመጀመሪያው ውጊያ ነው። ይሄ ውጊያ በዚህ በአጭሩ የሚያልቅ አይደለምና ሰዓቴን ለማክበር እንድትነሱ ጠይቃችኋለሁ። የሙሴ ወላጆችንም ስትወስዱ የውጊያው አንዱ አካል ሸሸጉት ነው። አያችሁ፣ ተዋጊ ነው ብያችኋለሁ አይደል? ተዋጊ ደግሞ ስፍራ መያዝ ብቻ አይደለም አይደል? ከፍታ ቦታ ብቻ መያዝ አይደለም። ተዋጊዎች አንደኛ ልጆቻቸውንም ሰራዊቱን የሚያሰለጥኑት ምንድነው? መሸሸግንም ነው። ጠላት በጣም ከመጣብህ እዚህ ውስጥ ትገባለህ። የሙሴ ወላጆች ይላል ሸሸጉት ይላል። በውጊያ ውስጥ አንዱ ይሄ ነው። ዲፌንሲቭ እንትን መያዝ፣ ይሄ ገዢ መሬትን ይዘ መሽገ መቀመጥ። ልጆቻችንን መሸሸግና ከሚመጣው ክፋት እንዲሸሸጉ ማድረግ የአባቶች አንዱ ተግባር ነው። ሸሸጉት። በፍልስጤምና እስራኤል ብዙ ጊዜ ነግራችኋለሁና እዛ ዙሪያ ያሉ በሙሉ ለምን ይመስላችኋል? ይሄ ሁሉ መከራ አሁን የሰው እንዳይመስላችሁ አደራ። የማያልቅ ጌታ የወጉት እስከሚያዩት ኢየሱስ ጌታ ነው እስከሚባል እዛ ምድር ሰላም የለም። ግን እስራኤል የዓይኑ ማረፊያ መሆኗን የሚሽርም የለም የሚያሸንፋትም የለም። ይሄንም እንድታውቁ በጣም ያስፈልጋል። ግን እነሱም አሸንፈው ሰላም አይሆንም፣ የሚባለውም ሰላም አይመጣም። ለምን ይመስላችኋል? ግን ሁለቱም ትውልድ አባቶች በደንብ ይነግራሉ ለልጆች ያንተ ፐርፐዝ ኢየሩሳሌም ነች። ልክ አብርሃም ለልጆቹ በአንተ ትውልድ እግዚአብሔር ሊከብር ይፈልጋል። ስለዚህ ይስሐቅን ሲያርደውም ሲያሳድገውም ቅድም እንዳነበብነው ዘፍጥረት 18-19 ከእርሱ በኋላ በልጆቹ ላይ ያደርግ ዘንድ ነው በቃ። ስለዚህ አሁንም ይሄ በዜናም የምትሰሙት ነው። አንድ የፍልስጤም አባት ልጁን ማለዳ ወደ ኢየሩሳሌም እየጠቆመ ዋናው የህይወት ጥሪህ ኢየሩሳሌምን ኮንከር ማድረግ ነው። ይሄንን ነው የሚሏቸው። ለዚህ ነው አሁን ለእናንተ የሚያሰቅቃችሁ ደም ማፍሰስ፣ እዛ ግን እንደዛ አይደለም። ለምንድን ነው? አባት የሚነግረው ፓወርፉል ስለሆነ ማለት ነው። ልጄ ሰለሞን በርታ፣
ባለፈው ሳምንት እንደተማርነው ማለት ነው። አባቶች እባካችሁ በመሰዊያችሁ ዙሪያ አትታጡ። ምንም ኤክስኪውዝ አታምጡ። በቀን አንዴ ከልጆቻችሁ ጋር ጸልዩ። ሚኒመም አይጸጽታችሁ። መጽሐፍ ቅዱስ እንደሚለው መዝሙር 127 እንደዛ ነው የሚለው። ከጠላቶቻቸው ጋር በተሟገቱ ጊዜ አያፍርም። ከጠላቶቻቸው ከአንተ ቤት ወጥተው አንድ ቀን ይሟገታሉ፣ ለብቻቸው ማለት ነው። ያቺ እግዚአብሔርን የምትፈራ ሴት በመጨረሻው ዘመን ትስቃለች። በመጨረሻው አሁን አስቸጋሪ ነው አባትነት፣ ግን አንድ ቀን በጣም ደስ የሚያሰኝ ጊዜ ይመጣል። አያቶች ስትሆኑ ያኔ ስራ የለባችሁም። ትናንት አንድ ቤተሰብ ልንጎበኝ ሄደን አያቶች በቃ ደስ ይላል ምናምን ይላሉ። እና ሲገባን ደስ የሚለው ለመሰላችሁ ምንም አደክምበትን ልጅ ትስማለህ። ገባ አታበላው፣ አታጠጣው፣ አታስተኛው። አበባ መቅጠፍ እንዴ ደስ አይልም? ጽጌረዳ ምናምን ታሸታል። የተከለው ሰው ግን የሚያጠጣው ሰው የሚገርዘው ሰው ነው መከራውን። ያ ዘመን እስኪመጣ በልጆቻችን ላይ ግን ሌበር ማድረግ አለብን። ከሌበሩ ዋናው ግን መዋጋት ነው። እስኪ ጮክ በሉና አባቶች ብቻ እዋጋለሁ በሉ። ጥሩ ነው፣ ግን ከዚህ ከፍ ባለ ባካችሁ እግዚአብሔርም ይህን የተዋጊነት መንፈስ በእናንተ በእኛ እንዲያስገባ ማለት ልጆቻችንን ከምንጨቀጭቃቸው ይበልጥ አየሩን ብንጨቀጭቀው መፍትሄ እንደሚመጣ ታውቃላችሁ። ሄለንዬ ባለፈው የሆነ ነገር ነገረችኝና እና ምን አልሽ ስላት ወጋው አልኩ አለች። ለዚህ እየነገርኳት ነው። በቃ ጥሩ መፍትሄ ነው። እውነቴን ነው የምላችሁ። ተሟጉ የተባለው ከጠላት ጋር ነው። እስኪ ጮክ ብላችሁ እዋጋለሁ በሉ። አሜን። ይኸውላችሁ መንፈሳዊውን ውጊያ ለመዋጋት ብዙ ችሎታ ብዙ ቃል ማወቅ አይጠይቅም። ፖዚሽናችሁን ብቻ ማወቅ ነው የሚጠይቀው። ብዙ ቃልም አያስፈልጋችሁ። እነዚህ ልጆች ለእኔ ሰጥተኸኛል፣ እኔ አባታቸው ነኝ፣ በጌታ በኢየሱስ ስም እቀጥራቸዋለሁ። በቃ ዛትፌት በአንዱም ላይ ስልጣን የለህም እናንተ አሳልፋችሁ ካልሰጣችሁ። ይህን ምላችሁ የኢዮብ ታሪክ ነው። ከዛ አላጠርክለትም ተባለ። እግዚአብሔር ምን አለው? ፈቀደለት። ሲፈቅድ እኮ ነው ልጆቹን ያገኘው። ታውቃላችሁ አይደል? አንዳንዴ እግዚአብሔር ፈቅዶ የማይታሰብ መከራ በሰው ውስጥ ይመጣል። አይገርማችሁም? የጻድቅ ሰው ልጆች እንዳለ አሁን አለፉ እኮ አይገርምም? ግን እግዚአብሔር ፈቅዶ ነው። ግን እነሱን ወደ ሰማይ ነው የወሰዳቸው። ሌላ እጥፍ ደግሞ ትውልድ ሰጣቸው። አንተ ሳትፈቅድ በቤት ላይ ምንም አይሆን። ለዚህ ነው እኮ ዳዊት ባልጋው ላይ ሆኖ እንኳን ምን አለ? ለኢየሩሳሌም በርታ ሰውን። ያዕቆብ ባልጋው ላይ ተኝቷል። ልጆቹን በሙሉ አምጣልኝ አለ። ለምን? ከቃሉ ጋር የሚሰራ እግዚአብሔር አለ ማለት ነው። ለአባት የተሰጠው ትልቁ ስልጣን ይሄ ነው እንጂ እኔ የቤቱ መሪ ነኝና ሪሞት ኮንትሮል አንቺ ለማለት አይደለም። ይሄ ትናንሹን ነገር ላይ እኔ የምወስነው ቫኬሽኑ እኔ ለማለት እኮ አይደለም። ዋና ኦቶሪቲ ተሰጥቶናል። በእግዚአብሔር አባትነት ያለ ስልጣን በአባቶች ውስጥ አለ። ስለዚህ እግዚአብሔር ምን አይነት አባት ይፈልጋል? ተዋጊ አባት ይፈልጋል። ልጆቹን በክርስቶስ ደም የሚቀጥር፣ በልጆቹ ላይ የተሰራ ምክር የሚያፈርስ። ብዙ የምታመጡ ብዙ የምትደክሙ አባቶች አላችሁ። ጌታ ይባርካችሁ። መንፈሳዊውን ዋናውን ግን አደራችሁን ካልተወጣችሁ ሌላው በሙሉ ሊመክን ይችላል። ስለዚህ የምንዋጋበት መንፈስ ይለቀቅልን። ሃሌሉያ። እግዚአብሔር የዘላለም አባት አንተ ተዋጊ ነህ፣ ስምህም እግዚአብሔር ነው። እናመሰግንሃለን። እስከ ዛሬ ተዋግተህ በሕይወት ስላኖርከን እናመሰግንሃለን።